ደስታ ተገኘ በደብረ ታቦር አውራጃ ፎገራ ወረዳ ናብጋ ጊዮርጊስ በምትሰኝ ስፍራ በ1814 ዓመተ ምህረት መወለዳቸው ይወሳል። ከፍ እንዳሉም ቄስ ትምህርት ቤት ገብተው በፊደል የጀመሩትን ትምህርት ወደ ዳዊት አዝልቀውት ዜማ ቤት ጥቂት ከቆዩ በኋላ ወደ ጎጃም በመሄድ ከዛም የቅኔ ትምህርታቸውን አጠናቀቁ። ከዛም ጎንደር ተመልሰው ሙሉ ጸዋተ ዜማን፣ አቋቋምን፣ ድጓንና የመጽሐፍ ትርጓሜን ተማሩ። የመጽሐፍ ትርጓሜን ያስተማሯቸው አቃቤ ስብሐት ገብረ መድኅን ናቸው ይባላል። ገብረሐና ትምህርታቸውን እንደጨረሱ የኔታ እንግዲህ ይምከሩና ያሰናብቱኝ ቢሏቸው ምን ቀረህ ብለህ ነው? ሁሉን አውቀሃል፣ ብቻ የደናቁርት ጓደኛ አትሁን በማለት መከሯቸው። የዚህን ምክር ጠቃሚነት የተገነዘቡት ገብረሐና አዲስ መምህር መጣ ተብሎ ወደ ተጠራበት አካባቢ ሁሉ ይሄዱ እንደነበር አዋቂዎች ይናገራሉ። ደቀ መዛሙርቶቻቸውንም የሰው ቀለም አትናቁ፣ ሰው ያመጣውን ሁሉ አትንቀፉ እያሉ ይመክሩ እንደነበር ይነገራል። ተማሪ ገብረሐና በ26 ዓመታቸው ጎንደር ውስጥ ሊቀ ካህናት ሆነው ተሾሙ። በዚህ ጊዜ አንዲት ጎንደሬ ዘንድ ጠበል ተጠርተው ቢሄዱ የሚወጡት ሰዎች ሁሉ አይ ጠላው ጥሩ አይደለም ሲሉ ይሰሙና ተመልሰው ወደ ቤታቸው ይሄዳሉ። ሴትዮዋ አለቃ በመቅረታቸው አዝና ቤታቸው ሄዳ ምን ነው አለቃ ጠበል ጠርቼው ሳይመጡ ቀሩ ብትላቸው አረ መጥቼ ሰው ግም ሲል ጊዜ ነው የተመለስኩት አሏት ይባላል። ሰዎቹ ጠላውን ግም ነው እያሉ ሲያወሩ ሰምቼ ወደ ቤት የተመለስኩ ለማለት የተጠቀሙበት አባባል ነው። አንዲት አጠር ደልደል ያለች ደባቅ መሳይ ጎረቤታቸው ደግሞ አባ ሰው ሁሉ ድንቼ የኔ ድንች እያለ ያቆላምጠኛል ብትላቸው አለቃ ገብረሐና ቀበል አድርገው አይ ሞኝት እውነት መስሎሽ ነው ድንቼ የሚሉሽ ሊልጡሽ ፈልገው ነው እንጂ ብለው በቅኔ መለሱላት ይባላል። ከጥቂት ቀናት በኋላም ያችው ገልቱ ሴት ምሳ ትጋብዛቸዋለች። ሊቀ ካህናት እግራቸውን አንፈራጠው ዶሮአቸውን ሲኮመኩሙ ነበር የደረሱት። አለቃን የዶሮ ጭንቅላት ድስቱ ውስጥ እንዳለ ዓይኑ ፍጥጥ ብሎ ታያቸው። ይሄን ያጅሬ ሳቅ ብለው ዶሮ ምን ዓይኔ ላይ ታፈጥብኛለህ? እኔ አላረድኩህ አሉት ይባላል። ገበታው ከፍ እንዳለም ጠላ ቀርቦላቸው ሲጠጡ ጠላውን ቢያጣጥሙት ቀጭን ሆነባቸው። ታዲያ ይህንኑ እያቅማሙ ሳሉ ሴትዮይቱ መጣ። አረ ይጠጡ አለቃ፣ አንድ ተይዞ ቁጭ አይባልም እያለች ብታጣድፋቸው አለቃም እሺ ጠጣለሁ፣ ለመሆኑ ይህንን እህል ውሃ ያደረግሽው አንቺ ነሽ አሏት ይባላል። ጠላሽ ውሃ ብቻ ነው ለማለት ፈልገው ነው። ክፍል 2 ይቀጥላል። ቤታችንን ፎሎ በማድረግ ቤተሰብ ይሁኑ።